بسم الله الرحمن الرحيم الحمد لله رب العالمين والصلاة والسلام الأتمان الأكملان على المبعوث رحمة للعالمين وعلى آله وصحبه وسلم تسليما كثيرا. أما بعد، يقول الشيخ رحمه الله تعالى رحمة واسعة: درسنا اليوم بإذن الله عز وجل وصلنا إلى قول المؤلف رحمه الله تعالى رحمة واسعة: النوع الثاني من أنواع الشرك. የሽርክ አይነቶችን እንደሚታወቀው እየተመለከትን ነበር። ሸኽየው እየጠቀሱ ያሉት ሽርክ እንደሚታወቀው በሶስት ይከፈላል። ሽርኩን አክበር ወሽርኩን አስገር ወሽርኩን ኸፊይ እንደሚባል ማለት ተመለክተን ነበር። ሽርከል አክበር አይነቶቹን ታሪፉን ተመልክተናል። አይነቶቹ ደግሞ አራት አይነት እንደሆኑ ማለት ነው ተመልክተናቸዋል። በደንብ አድርጋችሁ ልታሐፍዟቸው ይገባል። النوع الثاني من انواع الشرك ያሉ النوع አይነቱ الثاني ሁለተኛው አይነት من انواع ከአይነቶች ማለት ነው الشرك ከሽርክ አይነቶች ሁለተኛው አሉ። النوع አይነት الثاني ሁለተኛው አይነት من انواع ከአይነቶች ማለት ነው الشرك ከሽርክ አይነቶች ወይም ደግሞ ከማጋራት አይነቶች በአላሁ ተባረከ ወተዓላ ማጋራት ከሚባሉት ሶስት ሁለተኛው አይነት አሉ። እንደሚታወቀው ሽርክ ወደ ሶስት ስለሆነ የከፈልነው ሁለተኛው አይነት አሉና ሽርኩን አስገሩ የሚባል አለ። ሽርኩን ማጋራት ነው። አስገሩ ትንሽ የሆነው ሽርክ ወይ ደግሞ መለስተኛ የሆነው ሽርክ ተብሎ የሚጠራው የሆነው የሽርክ አይነት ነው። ሽርኩን አስገሩ ተብሎ ይጠራል። ትንሽ የሆነው ሽርክ ተብሎ ይጠራል። وهو እሱም ደግሞ ማነው ትንሹ ሽርክ አርያ ተብሎ ይጠራል። ታሪፉ ማለት ነው። የሽርክ አልአስገር ታሪፍ ግን ድሩስ አልሙሂማ ስንቀር አልፎልናል። በደንብ አድርጋችሁ ያስታውሳችሁ እዚያ ላይ ሽርክ አልአስገር ታሪፉ ምንድነው? ቆይ መጨረሻ ስንጨርስ እጠይቃችኋለሁ እንጂ ማለት ነው እዚያ ላይ አሳልፈናል። ይሄ ሽርክ አልአክበር ታሪፍና የሽርክን አስገር የሚገርም የሆነ ገለጻ ማለት ነው። ዷቢጥ የሆነ ወጥ የሆነ ቃዒዳ ሙጠሪዳ ወጥ የሆነ ዘላቂ የሆነ ይዛችሁት የምትከዱት ብዬ እኔ ነግራችኋለሁ። ሽርክ አልአስገር ምንድነው ታሪፉ ተብሎ ብንጠየቅ መመለስ ያለብንን ነገር ነግራችኋለሁ። እዚያ ላይ ድሩስ አልሙሂም ስንቀራ ማለት ነው ሼክ አብዱል አዚዝ ብን አብዱላህ ብን ባዝ ረሂመሁላሁ ተዓላ እዛ ስለጠቀሱ ማለት ነው። ኸይረን ስለዚህ እዚህ ላይ ምንም አይነት ታሪፍ አላደረጉም። ቀጥታ ወደ ምሳሌው ነው የገቡት። ሽርኩን አስገር ማለት ትንሹ ሽርክ ነውና ወሁወ ሪያ አሉ። ወሁወ እሱም ደግሞ ትንሹ ሽርክ የሚባለው አርያኡ የዩልይ ስራ ነው። ሰውየው በሚሰራበት ሰዓት ያኒ ኢዛ ካነ ዩራኢ የሚያሳይ ከሆነ የሚሰራው ይውልኝ ሰዎች እኔ እንዲህ እንዲሉኝ ብሎ አስቦ ከሆነ በዚህ ሳቦት ከሆነ የሚሰራው ምን ይባላል? ሽርክ አልአስገር ተብሎ ይጠራል። ይሄ ማለት ነው መለስተኛ የሆነ ሽርክ ተብሎ ይጠራል። ይሄ ግን ማነው ማለት ነው ከእስልምና ያስወጣም ላ ይخرج من ሚለተ ኢስላም ከእስልምና ያስወጣም ከሽርክ አክበር የሚለይበት ማለት ነው። ወከዛሊከ ሰውየው ሳይቶበት እንኳን ቢሞት فهو تحت المشيئة ከአላህ ፍላጎት ስር ነው የሚሆነው። ኢንሻአ አዘበሁ ወኢንሻአ ገፈረ ለሁ ከፈለገ አላሁ ተባረከ ወተዓላ ይቀጠዋል፣ ከፈለገ ደግሞ ይምረዋል ማለት ነው። ቢመኒሂ ወከረሚህ በልግስናው ማለት ነው አላህ ማለት ነው ሊምረው ይችላል ማለት ነው። ልክ ታላላቅ ወንጀሎችን እንደሰራ ነው የሚሆነው እንጂ ይከፍራል አይባልም። ቢኺላፍ የሽርክ አልአክበር በትልቁ ሽርክ ተቃራኒ ማለት ነው። ወከዛሊከ አላሁ ተባረከ ወተዓላ ስራን ሙሉ በሙሉ አያበላሽም። ላ ዩብጢሉ አልዐመለ ኩለህ ስራን ሙሉ በሙሉ አያበላሽም። ኢላ ማ ደኸለ ፊሂ እሱ የገባበትን እንጂ ማለት ነው። እዛ ቦታ ላይ የገባበትን ነው እንጂ የሚያበላሸው እንደ ሽርክ አልአክበር ሙሉ በሙሉ አያሳብስም ብለን እንላለን። ልዩነቱን በተመለከተ ማለት ነው። እና ወሁወ ሪያኡ እሱም ሪያ ነው አሉ የዩልይ ስራ ነው። ቢማዕና ወከዛሊከ ሱምዓ የሚለውም እዚሁ ይገባል። ሱምዓ ማለት የስሙሊ ስራ ደግሞ አሁን ሪያ የሚባለው ለሚታይ ነገር ነው። ሰዎች ያኒ መሰለን ስንሰግድ የሆነ ኸይር ስራ ስንሰራ እንዲያዩልን ብለን ወሱምዓ የሚባለው ደግሞ ሊማ ይስማዕ ለሚሰማ ነገር መሰለን ሰውየው ቁርአን በሚቀራበት ሰዓት ማንኛውም አካል ማለት ቁርአን ሲቀራ ሰውየው ድምፁ በጣም ያምራል እንዲባል ተብሎ ከሆነ የሚቀራው ይሄ ማለት ነው ሽርክ አስገር ተብሏል። ቢማዕና ሽርክ አስገር ሰራ ብለን እንላለን ማለት ነው። መልእክተኛው አለይሂ ሰላቱ ወሰላም ሐዲስ ላይ ተናግረዋል። መን ሰመዐ አላሁ ቢህ ወመን ረአ አላሁ ቢህ ብለው ማለት መልእክተኛው አለይሂ ሰላቱ ወሰላም ተናግረዋል። ቢማዕና እንዲሰሙልኝ ብሎ የሰራ የሆነ አካል አላህ ያሰማለትና ዱንያ ላይ አኺራ ላይ ግን ምንም አይነት አጅር አይኖረውም፣ ይቀጣል። እሳት ውስጥ ማን ይወረወራል። ወከዛሊከ እንዲያዩልኝ ብሎ የሰራ የሆነ አካል አኺራም ላይ እንደዚህ ደግሞ ማለት ነው ዱንያ ላይ እንዲያዩለት ይደረጋል። ሰዎች ያሞግዙታል። ላኪን አኺራ ላይ ሲፍር ይሆናል፣ ጀሃነም ውስጥ ማን ይወረወራል ማለት ነው። ኢዘን እዚህ ላይ ከባድ የሆነ ነገር ነው፣ ልንጠነቀቅ ይገባል። ሽርክ አስገር በል ከፊሎቹ አይማዎች ሲጀመር ሰለን ኢነላህ ላ የግፊሩ አን ዩሽረከ ቢሂ የሚለው ይገባል ብለዋል። ሽርክ ከሚለው ስለሚገባ
እኔ አስገርም ሆነ አክበርም ቢሆን አላህ አይመረውም ያሉ አይማዎች አሉ። ሽርክ አስገርም እየሰራ ሰውየው ሽርክ ነው የተባለው አለቀ። ሽርክ አስገርም ከሆነ የሚሰራው አይመረውም ብለው እስከዚህ ድረስ ደረጃ የተናገሩ የሆኑ አይማዎች አሉ። ወደ ሐሲል ብቻ ግን ልዩነቱ ይሄ ነው ማለት ነው። ባየነው በሆነው ያኔ ማኑ ልንለየው ይገባል። በጣም አሳሳቢ የሆነ ነገር ነው። ሽርክ አስገርም ቢሆን ቀለል አድርገን ልንመለከተው አይገባም። ሽርክ እስከሆነ ድረስ ከባድ ነውና ማለት ነው። እና ወሆ ሪያ እሱም የዩሊ ስራ ነው አሉ። ወደሊሉ መረጃው ቀውሉሁ ተዓላ የአላሁ ተባረከ ወተዓላ ቃል ነው። ቁርአን ላይ ይናገራል። ምን ይላል አላሁ ስብሓነሁ ወተዓላ ፊ ሱረቲል ከህፊ ፈመን ካነ የርጁ ሊቃአ ረቢሂ ፈልየዕመል ዐመለን ሷሊሐ ወላ ዩሽሪክ ቢዒባደቲ ረቢሂ አሐደን ብሎ አላሁ ተባረከ ወተዓላ ይናገራል። ፈመን ካነ የሆነ አካል የርጁ የሚፈልግ የሆነ አካል ሊቃአ መገናኘትን ረቢሂ ከጌታው ጋር መገናኘትን ከጌታው ጋር ማለት ነው። ነገ አላሁ ተባረከ ወተዓላ ፊት እቆማለሁኝ ብሎ ማለት ነው። ሒሳብ አለ እመረመራለሁኝ ብሎ ያመነ የሆነ አካል ዝም ብሎ አይቀመጥ። ፈልየዕመል ይስራ ዐመለን ስራን ማለት ነው ይስራ ሷሊሐን መልካምና ጥሩን ስራ ይስራ። ጥሩ የሆነን መልካምን ስራ ይስራ። ኸይር ነገር ያብዛ። ምክንያቱም አኺራ ላይ የሚያወጣው ስራ ነውና ማለት ነው። ወላ ዩሽሪክ አያጋራ ብሎ አላሁ ተባረከ ወተዓላ ተናገረ። ወላ ዩሽሪክ እንዳያጋራ ቢዒባደቲ በአምልኮው ረቢሂ በጌታው አምልኮ ማለት ነው። አላሁ ተባረከ ወተዓላ ሲያመልክ እንዳያጋራ አሐደን አንድንም አካል ማንም እንዳያጋራ ምንም አካል ማንንም ቢሆን እንዳያጋራ ቢመዕና ወላ ዩሽሪክ ቢዒባደቲ ረቢሂ አሐደን ቢዒባደቲ በአምልኮ ረቢሂ በጌታው አምልኮ አያጋራ አሐደን አንድንም አካል አያጋራ ሲል የተፈለገበት ምንድን ነው? ላ ዩራኢ ያኒ የዩሊ ስራ እንዳይሰራ ማለት ነው። የስሙሊ ስራ እንዳይሰራ ዒባዳ ሲሰራ ሶላት ሲሰግድ ቁርአን ሲቀራ የተለያዩ ዒባዳዎችን ሲፈጽም አላህን ሲያመልክ ለዩልኝ ለስሙልኝ አድርጎ እንዳይሰራ ብሎ ያኒ ማለት አይማዎች እንዳደርጉ ያብራሩታል ማለት ነው። ስለዚህ ወላ ዩሽሪክ ቢዒባደቲ ረቢሂ አሐደን የተባለው ሽርክ አስገር ነው ብለን እንላለን። ከዚህ በመነሳት ማለት ነው ሪያ ነው ብለን እንላለን ማለት ነው። النوع الثالث من أنواع الشرك النوع አይነቱ الثالث ሶስተኛው አይነት من أنواع ከአይነቶች الشرك ከሽርክ አይነቶች ወይም ከማጋራት አይነቶች ሶስተኛው አይነት አሉ። النوع الثالث ሶስተኛው አይነት من أنواع الشرك ከሽርክ አይነቶች ወይም ከማጋራት አይነቶች ሶስተኛው ሽርኩን ኸፊዩን ሽርኩን ማጋራት አለ። ኸፊዩን ድብቅ የሆነ ማለት ነው። በጣም ያኔ የተሰተረ የሆነ ኸፊይ ማለት ሱሚየ ኸፊይን ሊኸፋኢሂ ማለት ነው። ለመደበቁ ነው ኸፊይ ተብሎ ተጠራው። ብዙ ሰው ያውቀውም ማለት ነው። ሐዲሱ ላይ መልእክተኛው ዓለይሂ ሰላቱ ወሰላም እንደተናገሩት በጣም የተደበቀ እንደሆነ አስተር እንደሆነ የተሰተረ እንደሆነ የዛኔ ማለት እንረዳለን። ሐዲሱ ላይ ማለት በደንብ አድርገው ነው የገለጹት መልእክተኛው ዓለይሂ ሰላቱ ወሰላም። ብዙ ሰው አይነቃበትም፣ ብዙ ሰው አያውቀውም። ስለዚህ በጣም አስፈሪ ነው ማለት ነው። ልንጠነቀቀው ይገባል ማለት ነው። ይሄ ሽርኩን ኸፊይ የሚባለው والدليل مرجو شرك خفي بمبالو لي عليه بزي قوله صلى الله عليه وعلى اله وسلم ملكتني عليه الصلاه والسلام مالتاچو نو عندهم مالت يعني كتاب التوحيد للشيخ محمد بن عبد الوهاب رحمه الله تعالى يتقصوا مالت نو ይሄ ሽርክ خفي በተመለከተ ሲገልጹት ምን ይላሉ? فيقوم الرجل فيصلي فيزين صلاته لما يرى من نظر رجل إليه بلو يناقرالو ملكتني عليه الصلاة والسلام حديثا يناقرالو الإمام محمد بن عبد الوهاب رحمه الله تعالى كتابه التوحيد تقصتان من يلالو إيه شرك خفي يبالو يهين حديث كتقصوا بحالا فيقوم الرجل سويو يقومال فيصلي يسجدال لله فيزين صلاته صلاة يسباتال يكون ججتال يسمرتال لما يرى من نظر رجل لما يرى لمن ملكته النجر سلاينو من نظر رجل إليه يهون سوي ولا سوية ملكتينو إيينو بلو سلاسبة بزي بتشامرته يعني مالته من الرجال صلاة يسمروا مانو يهون سوي إيينو بلو سلاسبة مالته إيه من البلد شرك خفي تبلو يترل يعني ما ምክንያቱም ሲታይ ለአላህ የሚሰግድ ነው ተብሎ ስለሚታሰብ ማለት ነው። አደገኛ የሆነ ማለት ነው ወንጀል ነው። እና ወደሊሉ መረጃው عليه በዚያይ قوله صلى الله عليه وعلى اله وسلم የመልእክተኛው عليه الصلاه والسلام ንግግር ነው። መልእክተኛው صلى الله عليه وسلم ምን አሉ? الشرك في هذه الامه الشرك ማጋራቱ ነው ሽርክ የሚባለው ነገር ፊ ውስጥ ያለው ሽርክ ማለት ነው። هذه በዚች ውስጥ ያለው ሽርክ አልኡመቲ በዚች ኡማ በዚች ማለት ነው በመልእክተኛው عليه الصلاه والسلام ኡማ ውስጥ ያለው ሽርክና ማጋራት እኮ አሉ አኽፋ በጣም የተደበቀ ነው አሉ። አኽፋ የሚለው አፍዓለ ተፍዲል ነው። በጣም የተደበቀ ነው አሉ። በጣም አስተር ማለት ነው የተደበቀ ነው አሉ። አኽፋ በጣም የተደበቀ ነው። ምን ደቢቢ ከኮቴ ማለት ነው። ደቢብ ማለት ቢማዕና ኮቴ ማለት ነው። ወይም ደግሞ
ድምጽ ማለት ነው። እኔ የሆነ ሰው ሲንቀሳቀስ እንስሳትም ሲሄድ የሆነ ኮቴና ድምጽ አለው አይደለ? ሚን ደቢቢ ከኮቴ ማለት ነው። አነምለቲ ከቀዩዋ ጉንዳን ማለት ነው። ነምላ ማለት ትንሿ ማለት ያኔ ማለት ነው። ቀዩዋ ጉንዳን አለች አይደለ? ጩጫዋ ነው ጭቅናይቱ ማለት ነው። ከዛች ኮቴ የበለጠ ድብቅ ነው አሉ። ያቺ አሁን ምን ኮቴ ያላት ዛቱ ባነሰ ቁጥር እኮ ኮቴ የለውም አይደለ? ያቺ አሁን በጣም ትንሽ ናት፣ አስገር ናት፣ እንደው ትንሽ ናት ነምል የምትባለው ቀዩዋ ጡሲ ማለት ነው። ያቺ አሁን ስክል ምን ድምጽ አላት? ከዛች ድምጽ ማለት የበለጠ የተደበቀ ነው አሉ መልእክተኛው ዓለይሂ ሰላቱ ወሰላም። በጣም ድብቅ ነው አሉ። እና ሚን ደቢብ ነምለቲ ከጉንዳን ኮቴ በበለጠ ድብቅ ነው አሉ። አሰውዳኢ ጥቁር ከሆነች ማለት ነው። ጥቁር ያለች ከሆነች ኢንተቢሁ እንደው አትታይም። ጥቁር ባለች በሆነች የጠቆረች ከሆነችው ጉንዳን ኮቴ በበለጠ የተደበቀ ነው አሉ። እኔ መልእክተኛው ዓለይሂ ሰላቱ ወሰላም የፈለጉት ነገሩን ማካበድ በጣም ከባድ መሆኑን ለመግለጽ ነው እንደዚህ አድርገው የገለጹት ማለት ነው። እና ጥቁር ከሆነችው ጉንዳን ከሷ ኮቴ በበለጠ የተደበቀ ነው። አላ ላይ ማለት ነው ሶፋቲን በድንጋይ ላይ የምትጓዝ ከሆነችው ማለት ነው። አላ ላይ ሶፋቲን በድንጋይ ላይ ከምትጓዝ ከሆነችው ሰውዳአ ጥቁር በሆነ ድንጋይ ላይ ማለት ነው። ሰውዳአ ማለት ጥቁር ባለ በሆነ ድንጋይ ላይ ያኒ ማነው እየሄደች እንተቢሆ እሷም ጥቁር ናት። የምከልበትም ድንጋይ ጥቁር ያለ ድንጋይ አላ ሶፋቲን ማለት ሶፋ ማለት አልሐጀሩል አምለስ ማለት ነው። ለስላሳ ድንጋይ ማለት ነው። ምንም ሸካራ እንኳን አይደለም። ልስልስ ባለው በሆነው ድንጋይ ላይ ሰውዳአ ጥቁር በሆነ ለስላሳ ድንጋይ ላይ እንደምትጓዝ እንደሆነች ጥቁር ያኒ ማለት ነው ጉንዳን ናት ብለው መልእክተኛው ዓለይሂ ሰላቱ ወሰላም ያኒ ማለት ነው ተናገሩ ማለት ነው። ከዛ በበለጠ ድብቅ ነው አሉ። ፊ ውስጥ ማለት ነው ዙልመቲ በጨለማ ውስጥ የምትጓዝ ማለት ነው። አለይሊ በሌሊቱ ጨለማ ድቅድቅ ባለ ማለት ነው። ዙልመቲ ሌይል ማለት ያው ጨለማ ማለት ይታወቃል። ዙልማ ሲባል ደግሞ ለማካበር ነው። በጣም በጨለማ ማለት ነው። ድቅድቅ ባለ ማለት ነው። ፊ ዙልመቲ ሌይል ድቅድቅ ባለ በሆነ ጨለማ ውስጥ ጥቁር በሆነ ድንጋይ ላይ ጥቁር የሆነች ጉንዳን እየተጓዘች ከዛች ኮቴ በበለጠ የተደበቀው ነው አሉ። ያቸው ምንድን አትታይ ጥቁር ናት፣ ጨለማ ላይ ነው። ወከዛሊከ ምንም ኮቴ የላትም ከዛ በበለጠ ያኒ ማነው የተደበቀ ነው ብለው መልእክተኛው ዓለይሂ ሰላቱ ወሰላም በዚህ አይነት ገለጻ ገልጸውታል። ስለዚህ በጣም የተደበቀ ነው ማለት ነው። አብዛኛው ሰው በቃ ከዚህ ሰላም አይሆንም ማለት ነው፣ አይድንም ማለት ነው። ኢላ መን ረሒመ ረቡሁ አላህ ያዘነለት ካልሆነ በስተቀር አይጠበቅም ማለት ነው። ይህን ሲነግሯቸው ሰሃቦች በጣም ያኒ ማነው ጠይቁና ወማ ከፋረቱሁ ያኒ ጨነቃቸውና ታዲያ ይሄማ ሁላችንም ማልቀን የለ ከፋረው ታዲያ ምንድነው ማበሻው የዚህ ወንጀል ማበሻ ምን አይነት ዱዓ እናደርግ ብለው ሲጠይቁ መልእክተኛው ዓለይሂ ሰላቱ ወሰላም ከፋራውን ነገሯቸው። ሐዲሱን ያው ቅድም የጠቀስኩላችሁ ሐዲስ አቋርጦን ነው እንጂ ፈየቁሙ ፈናም ፈዩሰሊ ፈዩዘይኑ ሶላተሁ ሊማ የራ ሚን ነظሪ ረጁሊን ኢለይህ የሆነ ሰው እያየ ነው ብሎ በማሰቡ ሶላቱን ያሳምረዋል ብለው ሐዲሱን ቀጥለው ያመጡታል። ኪታቡ ተውሂድ ላይ ይጨርሱታል ማለት ነው። ወከፋረቱሁ የዚህ ወንጀል ታዲያ ከፋራ ዋሉ ማበሻ ማለት ነው። ከፋራ ማለት ማበሻ ቀውሉሁ ሰለላሁ ዐለይሂ ወሰለም መልእክተኛው ዐለይሂ ሰላቱ ወሰላም የተናገሩት ንግግር ነው። ምን ብለዋል ሐዲስ ላይ ከፋራው ማበሻው ማለት ነው። ይሄን ዱዓ ልንሐፍዝና ልንለው ይገባል። ብዙ ጊዜ ልንደጋግመው ይገባል። ምክንያቱም ያኒ ማነው ያው ሽርክ ላይ ከወደቅና አላህ እንዲመረን ማነው ከዚህ አይነት ሽርክ ማነው አላህ እንዲጠብቀን ይሄን ማለት ነው ማበሻ ወንጀል ስለሆነ የወንጀሉ ማበሻ ስለሆነ ይሄን ዱዓ ልናፍዝና ልንል ይገባል። ምን አሉ አላሁመ ኢኒ አዑዙ ቢከ አን ኡሽሪከ ቢከ ሸይአን ወአና አዕለሙ ወአስተግፊሩከ ሚነ ዘንቢ አለዚ ላ አዕለም ብላችሁ በዚህ ዱዓ አድርጉ ብለዋል። አላሁመ ጌታዬ ሆይ እኔ እኮ አዑዙ እጠበቃለሁኝ ቢከ ባንተ እኮ እጠበቃለሁኝ አን ኡሽሪከ ከማጋራት ባንተ እጠበቃለሁኝ ቢከ ባንተ ማለት ነው ከማጋራት ወይም ሙሽሪክ ከመስራት ሸይአን ምንም ቢሆን ማለት ነው ትንሽም ቢሆን ማለት ነው። ሸይአን ማለት ምንም ነገር ቢሆንም ትንሽም ብኮን ባንተ ማለት ነው ከማጋራት በአንተ እጠበቃለሁኝ ሽርክ ከመስራት ባንተ እጠበቃለሁኝ። ወአነ እኔ አዕለሙ እያወቅኩኝ ማለት ነው አዋቂ ሁኜ ሳለ እማውቅ ሁኜ ሳለ ባንተ ከማጋራት ማለት ነው ትንሽም ሽርክ ቢሆን ባንተ ከማጋራት ማለት ነው ባንተ እጠበቃለሁኝ ብላችሁ በለው አሏቸው መልእክተኛው ዓለይሂ ሰላቱ ወሰላም ለሷሃቦቻቸው ማለት ነው። ናም ለሷሃቦቹ ወአስተግፊሩከ ማህርታ ደግሞ ጠይቀሃለሁኝ ሚነ ዘንቢ ከወንጀል ደግሞ ማህርታ ጠይቀሃለሁኝ አለዚ ያን ወንጀል ላአዕለሙ ፈጽሞ ከማላቀው ማለት ነው። ስንት ወንጀልኛ አሁን ሰርተናል፣ ነገር ግን የማናውቀው አለ። መሰለን አሁን የምናስታውሰው ወንጀል ሊኖር ይችላል ያኔ ማለት ነው በድብቅም በግልጽ የሚሰራ ነው ማለት ነው። ነገር ግን ደግሞ ማለት የማናውቀው አላህ ማለት ነው ያኔ የያዘው የጻፈው በጣም ብዙ ወንጀል አለ ማለት ነው። ስለዚህ
استغفار ማድረግ ማለት ነው። استغفار ሙጥለቅና ሙቀየድ የሚባል አለ። استغفار ሙጥለቅ የሚባለው ምንድነው? ስድ ሆነ ዝም ብለን استغفار የምናደርገው ላለፈው ለሆነው ወንጀል ሁላ። ሙቀየዱ ምንድነው? እዚህ ገብተን አሁን ወንጀል ላይ ከወደቀ በኋላ ወዲያውኑ استغفار የምናደርገው استغفار ሙቀየድ ይባላል። ወለሐሲል ያኒ ማለት ነው ወአስተግፊሩከ ማህርተ ጠይቀሃለሁ ሚነ ዘንቢ ከወንጀል አለዚ ያን ወንጀል ለአዕለሙ ከማላቀው ከሆነ ወንጀል ማለት ነው ያኒ ሳላውቅ ሽርክም ሰርቼ ከሆነ ወንጀልም ሰርቼ ከሆነ ከዛ ማለት ነው ማህርታህን ጠይቃለሁኝ ብሎ ይሄን ዱዓ ያድርግ ብለው መልእክተኛው አለይሂ ሰላቱ ወሰላም ተናገሩ ነው። ስለዚህ ይሄን ዱዓ ናፍዘን ልንልና ዱዓ ልናደርግ ይገባል ብዙ ጊዜ ማለት ነው። ምክንያቱም ከብዙ ወንጀል ባነው ማህርታንም ስለምንጠይቅ ማለት ነው። ሶሒሁን ትክክል ነው። ሶሒሁል ጃሚዕ ያኔ ማለት ነው ሶሒሁል ጃሚዕ ተብሎ በሚጠራው በሆነው ኪታብ ላይ የተዘገበ ዘገባ ነው። ሐዲሱም ሳቢትና የጸደቀ የሆነ ዘገባ ነው ብለው ተናገሩ ማለት ነው። هذا والله أعلم نكتفي بهذا المقدار سبحانك اللهم وبحمدك أشهد أن لا إله إلا أنت أستغفرك وأتوب إليك